የኡመር አርጣን ተስፋ የማይቆርጥ ጉዞ የህይወት እንግዳ ጉዞ። ህይወት አንዳንዴ እንቆቅልሽ ናት። ዛሬ ውድቅ አድርጎ የጣለህ መከራ ነገ ወደ ላቀ ማማ የሚያወጣ መሰላል ሊሆን ይችላል። ብዙ ጊዜ የሰው ልጅ በገጠመው ፈተና ተስፋ ቆርጦ መንገዱን ሲያቆም ይታያል። ጥቂቶች ግን እክልን ወደ እድል፣ መገፋትን ወደ ታላቅ ክብር የመቀየር ሰማያዊ ጥበብ አላቸው። ዛሬ የምናወጋው ታሪክ ስለ አንዱ ብርቱ አፍሪካዊ ወጣት ነው። ታሪኩ የዳኝነት ፊሽካን ይዞ በዓለም አደባባይ ስለተሟገተው የፖለቲካ ውሳኔዎችንና የሀገራት ድንበሮችን ሊያቆሙት ስላልቻሉት ስለ ሶማሊያዊው የፊፋ ዓለም አቀፍ ዳኛ ስለ ኡመር አብዱልቃድር አርጣን ነው። ይህ ታሪክ የአንድ ሰው ብቻ ታሪክ አይደለም። የተዘጋ በር እንዴት የላቀ ድልን እንደሚወስድ የሚያሳይ ሕያው ምስክርነት እንጂ። በሞቃዲሾ ሰማይ ስር የፈሰሰው የፍቅር ማዕበል። በእናት ሀገሩ በሶማሊያ ዋና ከተማ ሞቃዲሾ ሰማይ ስር ያ ቀን የተለየ ነበር። ፀሐይዋ ንጋቷን ተሻግራ ወደ እኩለ ሌሊት ቀን ስታዘቀዝቅ የከተማዋ መንገዶች በሙሉ ወደ አንድ አቅጣጫ በሚያመሩ ሰዎች ተጨናንቋል። በሺዎች የሚቆጠሩ ጥንዶች አይኖች በጉጉት ወደ ሰማይ ይመለከታሉ። እነዚህ ህዝቦች ስታዲየሙን አጨናንቀው በየደረጃውና በየአጥሩ ላይ ተንኮልኩለው የሚጠብቁት ታላቅ የፖለቲካ ሰውን ወይም የፊልም ከዋክብትን አልነበረም። ስፖርትን ከፍ አድርጎ የሀገሩን ሰንደቅ ዓላማ በዓለም አደባባይ ያውለበለበውን ውዱን ልጃቸውን ኡመር አርጣንን ነበር። ኡመር ከረጅም ስደትና ጉዞ በኋላ ወደ እናት ሀገሩ ሲመለስ የገጠመው አቀባበል ታሪካዊ የሚባል ነበር። የስታዲየሙ ድምጽ ከሩቁ ያስተጋባል። ህዝቡ በስሙ እየጮኸ በእልልታና በደስታ እንባ ይታጠባል። ለእርሱ ኡመር በሜዳ መካከል ጥፋትና ፍትህን ለመለየት የሚሮጥ ዳኛ ብቻ አይደለም። እርሱ ማንም በበጎ ለሚያነሳለት ሶማሊያ በዓለም አቀፍ መድረክ መልካም ስምና ዝናን ያተረፈ ታላቅ ብሔራዊ ጀግና፣ የአዲስ ተስፋ አርማ ነው። ይህ የህዝብ ፍቅር በአደባባይ ብቻ አልቀረም። የሀገሪቱ ከፍተኛ የስልጣን ማማ ላይ የሆነው የፕሬዝዳንቱ ቤተ መንግስት በሩን በክብር ከፈተለት። የሶማሊያ ፕሬዝዳንት ኡመር በአካል ተቀብለው አነጋገሩት። በትጋቱ በሙያዊ ብቃቱና ለሀገሩ ባስመዘገበው ታላቅ የክብር ስም የተሰማቸውን ጥልቅ ኩራት ገለጹለት። ዓለም ሶማሊያ በጦርነት በትርምስ ታሪክ ውስጥ ብቻ ለክቶ በሚያይበት በዚያ የጨለማ ዘመን ኡመር ወርቃማና ንጹህ ተጽዕኖን ከየትኛውም የምድር ጥግ ሊበቅል እንደሚችል በተግባር ያሳየ የብርሃን ጭላንጭል ሆኖ ታየ። Omar Artan. Omar Abdelkadir. My name is Omar Abdelkadir Artan from Somalia. የህልም ቅዠት የአሜሪካ በር በድንገት ሲዘጋ። ይሁን እንጂ ወደ ስኬት ማማ የተደረገው ጉዞ መቼም ቢሆን ቀጥተኛና አልጋ ባልጋ አይሆንም። ኡመር በሙያው እያደገ ስሙ በዓለም አቀፍ መድረክ እየገነነ መጣ። በመጨረሻም እያንዳንዱ የዓለም ዳኛ የሚመኘውን ታላቁን እድል አገኘ። በሶስቱ ሰሜን ሀገራት አሜሪካ፣ ካናዳና ሜክሲኮ በሚካሄደው የ2026 የፊፋ ዓለም ዋንጫ ላይ በዋና ዳኝነት እንዲመራ ተመረጠ። ይህ ለእርሱ ብቻ ሳይሆን ለአፍሪካ ስፖርት ትልቅ ድል ነበር። ኡመር ሻንጣውን አሸገ፣ ረጅም ልምምዶችን አደረገ፣ ህልሙን ለመኖር ተዘጋጀ። ነገር ግን ጉዞ ሊጀምር ሲል ከውቅያኖስ ማዶ አንድ መራራና አስደንጋጭ ዜና ተሰማ። የአሜሪካ መንግስት በዶናልድ ትራምፕ መሪነትና በአሜሪካ የጉምሩክና የድንበር ጥበቃ CBP ጥብቅ መመሪያ ስር የብዙዎችን ልብ የሰበረ ውሳኔ አስተላለፈ። ሶማሊያዊው ዳኛ ኡመር አርጣን ወደ አሜሪካ ምድር እንዳይገባ ታገደ። በሚያሚ ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጠረው ይኸው ክስተት ዓለምን አስደነገጠ። ለዚህ እገዳ የተሰጠው ምክንያት የተለመደ ግን ደግሞ ስፖርታዊ ጨዋነትን የሚጋፋ ነበር። የደህንነት ስጋትና ጥበቃ የግምገማ መስፈርት የሚል የዓለም እግር ኳስ ማህበረሰብ በድንገት ደነገጠ። በትጋት ተዘጋጅቶ በአሜሪካ ምድር በሚካሄዱት ወሳኝ የዓለም ዋንጫ ጨዋታዎች ላይ ዳኛ ሆኖ እንዲመራ አስቀድሞ ተለይቶ የነበረው ወጣት በፖለቲካዊ ሰበብ የመዳኘት መብቱን ተነጠቀ። ይህንን የሰሙ በርካታ ደጋፊዎች፣ ወዳጆቹና በመላው አህጉሪቱ የሚገኙ አፍሪካውያን ወጣቶች ታላቅ ተስፋ የመቁረጥ ስሜት አደረባቸው። ፖለቲካና የሀገር ድንበር በአደባባይ በስፖርት ሜዳ ለሚለፋ ንጹህ ወጣት ህልሙን የአመታት ድካሙን በአንድ ጀንበር የቀሙት መሰለ። አሜሪካ በሯን በጥብቅ ዘጋችው። እግረኛውን ጉዞ ለዘላለም
ያስቆመችው መሰላት። መገፋት ያመጣው በረከት። ካናዳና ሜክሲኮ ሲጣሩ በህይወት መጽሐፎች ገጾች ላይ በደማቅ ቀለም የተጻፈ አንድ ጥንታዊ ጥበብ አለ። አንዳንድ ጊዜ በህይወታችን ውስጥ የሚያጋጥሙን መገፋትና እንቅፋቶች መንገዳችንን ፈጽመው የሚዘጉ ሳይሆኑ ወደ ቀጣዩ ታላቅ ምዕራፍ የሚያሸጋግሩን የተሸሸጉ የድል በሮች ሊሆኑ ይችላሉ። ይህ እውነት በኡመር አርጣን የህይወት ጉዞ ላይ በተግባር ተገለጠ። ሰው በር ቢዘጋ ሰማይ ግን ሁልጊዜ ክፍት ነው። አሜሪካ በግዛቷ ውስጥ ጨዋታዎችን እንዳይመራ በሯን ብትዘጋበትም ይህ እገዳ ግን በታላቁ የዓለም ዋንጫ ላይ ያለውን ሊያጠፋው አልቻለም። ምክንያቱም የ2026ቱ የዓለም ዋንጫ የሶስት ሀገራት ጥምር መድረክ ነው። አንዱ ሀገር በሯን ስትዘጋ የቀሩት ሁለቱ ሀገራት ግን በክንድ እቅፋቸው ተቀበሉት። ካናዳና ሜክሲኮ በአሜሪካ ፖለቲካዊ ውሳኔ ማዕበል ውስጥ ላለመግባባት ወሰኑ። የእነርሱ የስፖርት ሉዓላዊነትና ለፍትህ ያላቸው አቋም ኡመርን ይፈልገው ነበር። ይፋዊ የምስራችም ከፊፋ መጋረጃ ጀርባ ተሰማ። ኡመር አርጣን በ2026 የዓለም ዋንጫ ላይ መዳኘቱ ይቀጥላል። በካናዳና በሜክሲኮ የሚካሄዱት ታላላቅና ወሳኝ የዓለም ዋንጫ ጨዋታዎች ላይ በዋና ዳኝነት እንዲመራ በይፋ ተመደበ። የአሜሪካ የእገዳ በር ለእርሱ ህይወት መክሸፍ ሳይሆን ይልቁንም የላቀ የድል መክፈቻ ሆኖ ተገኘ። የኡመር ጉዞ ለሁሉም ሰው ያስተማረው ትልቅ ትምህርት ቢኖር የአንድ ወገን በር በሰው ሲዘጋ ከፊት ለፊትህ የተሻለና የበለጠ የድል በር እንደሚጠብቅህ ነው። የአውሮፓ ታላቅ ክብርና የፍትህ መገለጥ። ዓለም በሜዳ ላይ ያለውን የኡመር ብቃት፣ ፍትሃዊነትና ተወዳዳሪ የሌለው ችሎታ ለማየት አይኖቿ አልታወሩም። የፖለቲካ ውሳኔዎችና ጭቆናዎች ተሰጥኦውን ሊገድቡትና ሊያጠፉት ሲሞክሩ፣ የዓለም እግር ኳስ ማህበረሰብ ግን በተቃራኒው ወደር የሌለው እውቅናና ታላቅ ክብር ሰጠው። እውነተኛውና ታላቁ አጋርነት የመጣው ግን ከእግር ኳስ አባት ሀገር ከአውሮፓ ምድር ነበር። የአውሮፓ እግር ኳስ ማህበር UEFA አስገራሚ ደፋርነትና ኩራት የሚሰጥ እርምጃ ወሰደ። ለኡመር አርጣን የሞራል ድጋፍ ለመስጠትና ለብቃቱ ሙሉ እውቅና ለመስጠት በዓለም ላይ ካሉ እጅግ ትላልቅ ዝነኛ ግጥሚያዎች አንዱን እንዲመራ በይፋ ጠራው። የሁለቱን የአውሮፓ ግዙፍ ክለቦች የፈረንሳዩን ፓሪስ ሴንት ጀርመን እና የእንግሊዙን አስቶን ቪላ የ2026 UEFA ሱፐር ካፕ የመጨረሻ የፋይናል ጨዋታ በዋና ዳኝነት እንዲመራ ጥሪ ቀረበለት። ለአንድ አፍሪካዊ ዳኛ የአውሮፓን ምርጥ ክለቦች ለፋይናል ጨዋታ ለመምራት መመረጥ እጅግ በጣም ብርቅዬ ታሪካዊና እጅግ የላቀ ክብር ነው። ይህ ውሳኔ እሱን ወደ ታች ሊጎትቱት ለሞከሩት፣ በዘርና በዜግነት ለከፋፈለው፣ ህልሙን ሊቀብሩት ለፈለጉት ወገኖች ሁሉ የተሰጠ ግልጽ የሞራል ምላሽ ነበር። ብቃት፣ ችሎታና ታማኝነት በቪዛ ወይም በፓስፖርት ሊገደቡ እንደማይችሉ በተግባር ያሳየ ማረጋገጫ ሆነ። ለአፍሪካ ወጣቶች የተሰጠ ዘላለማዊ መልእክት። የኡመር አርጣን ታሪክ አሁን ከእግር ኳስ ሜዳ አልፎ ተራምዷል። እርሱ አሁን በሜዳ መካከል ፊሽካ የሚነፋ ሰው ብቻ አይደለም፣ ይልቁንም በመላው የአፍሪካ አህጉር የሚገኙ በሚሊዮኖች የሚቆጠሩ ወጣቶች የጽናት፣ የትጋትና የማይጠፋ ተስፋ አርማ ሆኗል። የህይወት ታሪኩ ለዓለም ያስተማረው ትልቅ ቁም ነገር በከፍተኛ ጥረትና ላብ የዳበረ ተሰጥኦን በአንድ ወገን የፖለቲካ ውሳኔ መግታት እንደማይቻል ነው። ኡመር የአንድ ሰው ክብርና ዋጋ የሚወሰነው ሀገራት በሚያሳዩት አድሎ ሳይሆን በውስጡ ባለው ብቃትና ትዕግስት ተነሳስቶ እንደገና በደመቀ ሁኔታ ማብራት በመቻሉ እንደሆነ አሳይቷል። ታሪኩ እንደሚነግረን ትልቁ ቁም ነገር ይህ ነው። መንገድህ በአንድ በኩል ቢዘጋም ጭንቅላትህን ቀና አድርገህ ጉዞህን ቀጥል። ምክንያቱም በሌላኛው መንገድ ጫፍ ላይ ካንተ ብቃትና ማንነት ጋር የሚመጥን እጅግ ታላቅ የድል በር ተከፍቶ ይጠብቃል። ኡመር አርጣን ይህንን በር ከፍቶታል። ይህንን ያደረገው በታላቅ ክብርና ፍትሃዊነት ድል አድራጊነት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ከተመቻችሁ ላይክ አድርጉት። ቤተሰብ ያልሆናችሁ ቤተሰብ ለመሆን የሰብስክራይብ በተኑን በመጫን ቤተሰብ ሁኑ። ስላዳመጣችሁ እናመሰግናለን።